ሰላም ጤና ይስጥልኝ እንደምን አላችሁ? የአስረኛ ክፍል ፊዚክስ ዩኒት 4 ላይ ያለነው። ዩኒት 4 እንግዲህ ስታቲክ ኤንድ ከረንት ኤሌክትሪሲቲ የሚለው ዩኒታችን ነው። በዚህ ቪዲዮ ደግሞ የዩኒቱን ስድስተኛ ክፍል እናያለን። 4.9 ኮምቢኔሽን ኦፍ ሬዚስተርስ ኤንድ ሰርኪዩት የሚል ርዕስ ይኖረናል። በዚህ ርዕሰ ጉዳይ እየተማርን አብረን እንቆያለን ማለት ነው። ኮምቢኔሽን ኦፍ ሬዚስተር እንግዲህ ከዚህ ቀደም ስለ ሬዚስታንስ አውርተናል። ሬዚስተር ማለት ኢንስትሩመንት ነው፣ ዲቫይስ ነው ወይም ቱል ነው። የሬዚስታንስን ተግባር የሚሰራ ያ ማለት ከረንት ፍሎ እንዳያደርግ ሬዚስት የሚያደርግ ወይም የሚቃወም ወይም የከረንት ፍሎውን የሚቀንስ ማለት ነው። ስለዚህ በሰርኪዩት ውስጥ ሬዚስተር በተለያየ ወይ ኮምባይን ሊደረግ ይችላል ወይም አሬንጅ ሊደረግ ይችላል። እሱን ነው የምናየው ዛሬ። So guys, in this section you consider a simple circuit containing only resistors and batteries. አያችሁ በዚህ ሴክሽን ውስጥ እንግዲህ ሲምፕል የሆነ ሰርኪዩት ኢማጂን አድርጎ የማስቡ በውስጡ ሁለት ነገሮችን ብቻ ይይዛል። እሱም ሬዚስተር እና ባትሪን ብቻ ማለት ነው። such a circuit often contain a number of resistors connected in series or parallel. እነዚህ ሬዚስተሮች እንግዲህ በዚህ ሰርኪዩት ውስጥ በሁለት አይነት ወይ ኮኔክት ሊደረጉ ይችላሉ ወይም ሊቀመጡ ይችላሉ። አንደኛው በሲሪየስ ሊሆን ይችላል፣ ሌላኛው ደግሞ በፓራላል ሊሆን ይችላል። ስለዚህ በሲሪየስ ሬዚስተር አሬንጅ ሲደረግ ወይም ደግሞ ኮኔክት ሲደረግ ምን ሊፈጠር ይችላል፣ በፓራላል ሲቀመጥስ ምን ሊፈጠር ይችላል የሚለውን ነገር እናያለን ማለት ነው። ፈርስት ኦፍ ኦል ሬዚስተርስ ኢን ሲሪየስ የሚለውን እናያለን። በመጀመሪያ እንግዲህ ሬዚስተር በሲሪየስ ኮኔክት ሲደረግ ወይም አሬንጅ ሲደረግ ምን ሊመስል ይችላል? Look, students, what if you want to watch a TV and have to turn all the lights, the refrigerators and every electrical appliance in the house to do so? አያችሁ ምን እንደሚላችሁ? What if you want to watch a TV and have to turn on lights and the refrigerator and every other electrical appliance in the house to do so? አሁን ቤታችሁ ላይ ቴሌቪዥን ማየት ብትፈልጉና ቴሌቪዥን ለማየት ላይቶችን ሁሉ ሪፍሪጀሬተሩን ሁሉንም የኤሌክትሪካል አፕሊያንስ ማብራት ቢኖርባችሁስ? ካላበራችሁት አንደኛውን ካላበራችሁት ምን አይልም ወደ ቲቪው መብራት ላይ ደርስ ይችላል ወይም ደግሞ ምን አይልም ማለት ነው፣ ቲቪ ማየት አትችሉም ማለት ነው። እንደዛ ቢሆንባችሁስ? አሁን እንግዲህ ተመልከቱ። እዚህ ጋር አምፖሎች አሉ እንበል፣ አምፖሎች አሉ። እዚህ ጋር ሪፍሪጅሬተር አለ እንበል። እዚህ ጋር ሌሎች አፕሊያንሶች አሉ። እዚህ ጋር ደግሞ ቲቪው አለ። እዚህ ጋር ደግሞ ኤሌክትሪክ ሶርስ አለ። ስለዚህ ቲቪ ለማየት ይሄን ሁሉ ነገር ኦን ማድረግ መቻል ቢኖርባችሁስ ነው የተጠየቃችሁት። That is what it would be like if all the electrical appliances in your house were connected in the series circuit. እንግዲህ ተመልከቱ፣ ቤት ውስጥ ያሉ ኤሌክትሪካል አፕሊያንስ በሙሉ በሲሪየስ ኮኔክት ከሆኑ ሊፈጠር የሚችለው ይሄ ነው ማለት ነው። ኦኬ፣ ስለዚህ ቲቪ ለማየት እነዚህን ነገሮች በሙሉ ኦን ማድረግ ካለባችሁ ያ ማለት መብራቱንም ሪፍሪጅሬተሩንም ሌሎች ማሽነሪዎችም ካሉ ኮኔክት የሆኑ ማሽነሪዎች በሙሉ እነሱን ሁሉ ማብራት ካለባችሁ ይህ አይነት አሰራር እነዚህ አፕሊያንሶች በሙሉ በሲሪየስ ነው ኮኔክት የሆኑት ማለት ነው። አሁን እንግዲህ እዚህ ቲቪው ላይ መብራት ለመድረስ ግዴታ በዚህ በአምፖሎች ላይ ብሎ እዚህ ጋር ሪፍሪጅሬተሩን አግኝቶ ከዛ ሌሎች ኤሌክትሪካል አፕሊያንሶችን አግኝቶ ነው ቲቪው ላይ የሚደርስ ማለት ነው። ስለዚህ ከቲቪው ላይ ከኤሌክትሪካል ሶርሱ ላይ ቀጥታ ወደ ቲቪው የሄደ ነገር የለም። የሄደው በየት ነው? በዚሁ በአንዷ ፓዝ ብቻ ነው የሄደው፣ በአንዷ መንገድ ብቻ ማለት ነው። ስለዚህ ይህ ሊከሰት የሚችለው if all the electrical appliances in your house were connected in a series circuit. በሲሪየስ ሰርኪዩት ማለት በአንድ ፓዝ ማለት ነው። ሁሉም በአንድ ፓዝ የታሰረ ከሆነ ቲቪውን ለማየት ግዴታ ከቲቪው በኋላ ያሉ ነገሮች በሙሉ ኦን መሆን መቻል አለባቸው ነው። A series circuit describes two or more components of a circuit that provide a single path for the current. አያችሁ ለከረንቱ ወይም ከረንት እንዲያልፍ አንድ ሲንግል ፓስ ብቻ ሲጠቀም which is said to be series ብለን እንጠራለን። series አንድ መስመር ብቻ ማለት ነው። A series circuit is a circuit that has only one path for the electrical current to follow. As shown in the figure below, if this path is broken, then the current will no longer flow and all the devices in the circuit will stop working. አያችሁ አንድ መንገድ ብቻ ነው ያለው። ይሄ መንገድ የሆነ ቦታ ላይ ብሬክ ታደረገ ወይም ከተሰበረ ወይም ከተቋረጠ
ሙሉ በሙሉ ውስጥ በኤሌክትሪክ መስራት ያለባቸው ነገሮች በሙሉ ስራቸውን ያቆማሉ ማለት ነው። As an example, if the entire styrus of the light were out, went out when only one bulb burned out and then the lights in the string were wired as a series circuit. ምን ማለት መሰላችሁ? አሁን እዚህ ጋር የሆነ አምፖል አለ በሲሪስ የታሰረ ማለት ነው። በሲሪስ ላይክ እዚህ ጋር አንድ መስመር እንትን ልበልና እዚህ ጋር አንድ አምፖል አለች፣ እዚህ ጋር ሌላ አምፖል፣ እዚህ ጋር ሌላ አምፖል፣ ሁሎችም እየበሩ ነው ብንል የመጀመሪያው አምፖል ብትቃጠል ከዚህ በኋላ ያሉት አምፖሎች አይሰሩም ማለት ነው። በሲሪስ ከታሰረ ነው። ነገር ግን እዚህ ጋር አንድ ገመድ አስቀምጠን ከዛ ሌላ ገመድ ወደታች ወጥረን እዚህ ጋር አምፖል ማሰር፣ አሁንም እዚህ ጋር ሌላ አምፖል፣ አሁንም ሌላ አምፖል እንደሱ ማለት አይደለም። ቢኮዝ ይሄ እንዳለ ፓዙ አልተቋረጠማ። ነገር ግን እያልኳችሁ ያለሁት ይሄ ፓዝ አለ። እዚሁ ፓዙ ላይ ምን ብናስር አምፖል፣ እዚህ ጋርም አምፖል፣ እዚህ ጋርም አምፖል። ስለዚህ ወደዚህኞቹ አምፖል ለመሄድ ግዴታ መብራት የሚያልፈው በየትኛይቱ አምፖል ከሆነና የመጀመሪያዋ ከተቃጠለች ሌሎች አይሰሩም ነው እያለን ያለው። ስለዚህ if the entire strings of lights went out when only one bulb burned out then the light in the string were wired as a series circuit ነው የሚለን። ስለዚህ series circuit እስኪዩት እዚህ ጋር 3 resistors in series ተመልከቱ። እንግዲህ እዚህ ጋር ይሄ ሰርኪዩት ኤሌመንት ነው። እዚህ ውስጥ የምታዩት ሰርኪዩት ኤሌመንቶች አሉ። ይሄ ደግሞ ሰርኪዩት ዲያግራም ነው። አጠቃላይ ሁለት ነገሮች ብቻ እንዳሉ አድርጋችሁ ኮንሲደር አድርጉ ብለናል። በዚህ ሴክሽን ውስጥ ቅድም ላይ ተብለናል። ምንና ምን? ባትሪ እዚህ ጋር አለኝ። ኦኬ ቻንጅም ቢ አለኝ ኤንድ እንደምታዩቸው ሬዚስተሮች አሉ። R1 R2 R3። ስለዚህ እንደምታዩቸው በአንድ ፓዝ ነው የታሰሩት። በአንድ ፓዝ ከረንት እንደዚህ ፍለው ያደርጋል። I1 አለ R1 ላይ፣ I2 አለ R2 ላይ ኤንድ I3 አለ R3 ላይ። በተመሳሳይ V1 R1 ላይ አለ፣ V2 R2 ላይ፣ V3 R3 ላይ። ከረንት ዳይሬክሽኑን እያያችሁት ነው። ከረንት ዳይሬክሽን እንግዲህ ከፖዚቲቭ ወደ ኔጌቲቭ፣ ከፖዚቲቭ ተርሚናል ወጥቶ ወደ ኔጌቲቭ ተርሚናል ይወጣል። ይሄ ኮንቬንሽናል ከረንት ይባላል ብለናል ከዚህ ቀደም። ኖርማል ኤሌክትሪክ ከረንት ግን ከኔጌቲቭ ተርሚናል ወደ ፖዚቲቭ ነው የሚወጣው። ግን ኮንቬንሽናል ከረንት ከፖዚቲቭ ወደ ኔጌቲቭ ነው። ኤኒዌይስ ይሄን ዲያግራሚቱ ከዛ እዚህ ጋር ደግሞ ቢ ላይ ኢኩቫለንት ሬዚስታንስ has some current has same current። ስለዚህ ተመልከቱ ኢኩቫለንት ማለት እንግዲህ ኢኩቫለንት ሬዚስታንስ ማለት R1 + R2 + R3 ሶስቱም ተደምሮ የመጣው ነው። ከረንቱ ልብ በሉ እዚህ ጋር በሲሪየስ ሲታሰር ከረንቱ R1 ላይ ያለውም ከረንት R2 ላይ ያለውም R3 ላይ ያለውም ከረንት ተመሳሳይ ነው። ደሆል አጠቃላይ ቢደመርም ኦኬ ኢኩቫለንቱ ላይ ያለው ከረንት አንድ ነው። ኦራይት since charges conserved charge can build up or disappear at one point at there is only one path for the charge to flow. The amount of charge entering and existing the first resistor must equals to the amount of the charge that enters and exists the second resistor and the same time interval። እዚህ ጋር እንግዲህ ከረንት ማለት እንግዲህ the movement of charge ነው ብለናል አይደል? ከአንድ ተርሚናል ወደ ሌላ ተርሚናል። ስለዚህ ቻርጅ neither created nor destroyed ነው። አይጠፋም፣ አይፈጠርም፣ ግን ተቦታ ቦታ ይንቀሳቀሳል። ስለዚህ ከዚህ ተነስቶ ወደዚህ የገባው የሚወጣው አሁንም ከዚህ የሚገባው ምናምን አጠቃላይ ደሴም ነው። የሚጨመር የሚቀነስ ነገር የለም። ኢኩቫለንት ቢሆንም ተመሳሳይ ማለት ነው። በአንድ መስመር እየተጓዘ እስከሆነ ድረስ because the current is the amount of charge moving past a point per unit time. The current in the first resistor must equals to the current in the second resistor. current ማለት እንግዲህ the amount of charge moving past a point per unit time ነው current ማለት። current I ማለት q over I አይደለም ወይም the rate of current ማን ነው charge travel ነው ወይም charge over time ነው። ስለዚህ ይህ ቻርጅ ደግሞ አይፈጠርም፣ አይጠፋም፣ ኮንዘርቭ የተደረገ ነው። ሶ መጀመሪያው ላይ ያለው
መጀመሪያው ሬዚስተር ላይ ያለው ከረንት ከሁለተኛው ጋር ተመሳሳይ ነው ማለት ነው። the current in the first resistor must equals to the current in the second resistor እዚች ጋር ያለችው ከረንት ሁለተኛው ጋር ካለችው ጋር እኩል ነው፣ ሶስተኛው ጋር ካለችው ጋር እኩል ነው። አጠቃላይ በዚህ ላይን ውስጥ ያለው ከረንት the same ነው፣ አይጨምርም አይቀንስም። this is true for any numbers of resistor arranged in series ስለዚህ ሬዚስተር ቢደረደር በዛ ሬዚስተር ውስጥ የሚያልፈው ከረንት the same ነው። 1 አምፒር ከሆነ ለምሳሌ መጀመሪያው ሬዚስተር ላይ ሁለተኛውም ላይ አንድ ነው፣ ሶስተኛውም ላይ አንድ ነው፣ በቃ አንድ ነው ሁሉም ላይ። when many resistors are connected in series the current in each resistor is the same ስለዚህ ከረንት ምንድነው the same ነው ማለት ነው፣ አይጨምርም አይቀንስም የፈለገ ሬዚስተር ቢደረደር ማለት ነው። what about the potential difference potential difference ወይም ደግሞ ቮልቴጁስ the same ነው ወይስ ይለያያል? እዚህ ጋር ለውጥ አለ ጋይስ። the potential difference across the battery V must equals to the sum of the potential difference across the load V1 plus V2 plus V3 where V1, V2 and V3 are the potential difference across R1, R2 and R3 respectively. This is V which is equal to V1 plus V2 plus V3. ቮልቴጅ ግን እዚህ ጋር ማለት ነው እዚህ ጋር V1 አለ እዚህ ጋር V2 እዚህ ጋር V3 ይታያቸዋል አይደል? ቶታል ቮልቴጅ ማለት የሶስቱም ድምር ነው። R1 ላይ ያለው ቮልቴጅ ከR2 ይለያል፣ ከR3 ይለያል። ስለዚህ በሲሪየስ ሰርኪዩት ጊዜ current is the same or current is constant, whereas voltage is the summation of each voltage in each resistor እያንዳንዱ ሬዚስተር ላይ ያለው ቮልቴጅ ድምር ውጤት ነው የሚሆነው። ኦኬ ስለዚህ ይለያል ማለት ነው ቮልቴጅ ከሆነ። current ከሆነ ግን the same ነው የሚሆነው። in series combinations of a resistor the current is the same in every part of the circuit or the same current through each resistor በእያንዳንዱ ሬዚስተር current the same ነው በት ቮልቴጁ የእያንዳንዱ ቮልቴጅ ድምር ውጤት ነው። ይሄን ስለዚህ እዚህ ጋር V ማለት V1 plus V2 plus V3 እዚህ ጋር I ማለት ደግሞ ከማን ጋር እኩል ነው? ከI1 ጋር እኩል ነው። ከI2 ጋርም እኩል ነው። እንዲሁም ከI3 ጋርም እኩል ነው። ኦኬ ስለዚህ current the same ነው። ቮልቴጅን የድምር ውጤት ነው። በምን ጊዜ? በሲሪየስ ሰርኪዩት ጊዜ ማለት ነው። let I be the current through a circuit. the current through each resistor is also I. አያችሁ? I ማለት the current through the circuit ነው ብንል በእያንዳንዱ ሬዚስተር የሚያልፈውም current I ነው በቃ። I ከI1 ከI2 ከI3 ጋር እኩል ነው በቃ the same ነው አይጨምርም አይቀንስም። It's possible to replace the three resistors joined in series by an equivalent single resistance of resistance RQ such that the potential difference V across it and the current I through the circuit remain the same. Applying Ohm's law to the entire circuit, you have V which is equal to I R equivalent. Okay, V ማለት ነው I R equivalent ማለት እዚህ ጋር ሳሜሽን ማለት ነው። የሶስቱም ወይም የአራቱም ወይም አጠቃላይ ያለው ነምበር ኦፍ ሬዚስተር ድምር ውጤት ማለት ነው። current the same ነው። የመጀመሪያውም ሁለተኛውም ሶስተኛውም ሬዚስተር ላይ ያለው current the same ነው። ስለዚህ V ማለት ምንድነው? I R equivalent. so V አሁንም ምንድነው ብለናል? V ማለት እንግዲህ V1 plus V2 plus V3 ነው አይደለ? ስለዚህ V ማለት IR equivalent ነው። V ማለት አሁንም V1 plus V2 plus V3 ነው። since V1 ማለት IR1 ነው፣ V2 ማለት IR2 ነው፣ V3 ማለት IR3 ነው። ስለዚህ IR equivalent ወይም V ማለት which is equals to V1 plus V2 plus V3 ነበር አይደለ? V1 ማለት IR1 V2 ማለት IR2 V3 ማለት IR3 ስለዚህ ኮመን ማን አለኝ? I አለኝ። I እዚህ ማን አለኝ? I አለኝ። ስለዚህ I በI ይጣፋል ማለት ነው። ይሄ ማለት እኮ I into R equivalent
ኦኬ which is equals to I into አሁንም አደርግና r1 plus r2 plus r3 ከዛ I በI ጠፋልኝም እዚህ ጋር ስለዚህ r ኢኩቫለንት ማለት r1 plus r2 plus r3 ሆነ ማለት ነው ወይም r ቶታል ማለት እንችላለን r ቶታል ወይም ደግሞ r ኢኩቫለንት ደሴም ነው r ኢኩቫለንትም r ቶታልም ማለት አንድ አይነት ነው ስለዚህ r ኢኩቫለንት ማለት r1 plus r2 plus r3 እንደማለት ነው አሁንም v ማለት ወይም v ቶታል ማለት እንችላለን v1 plus v2 plus v3 ነው I ከሆነ ግን I which is equal to I1 which is equal to I2 which is equal to I3 the same ነው የሚሆነው ሶ በሲሪየስ ጊዜ ያለው ነገር ይሄ ነው ማለት ነው thus when several resistors are joined in series the resistance of the combination RQ equal the sum of their individual resistance R1 R2 R3 and is thus greater than any individual resistance እንግዲህ ሳሜሽን ወይም ኢኩቫለንቱ ከእያንዳንዱ ከኢንዲቪጁዋሎች ምን ይላል ይበልጣል ቢኮዝ የእያንዳንዳቸው ድምር ውጤት ስለሆነ ማለት ነው the equivalent resistance in a series circuit is the sum of the circuit resistance circuit ውስጥ ያሉ ሬዚስታንሶች ድምር ውጤት ነው equivalent resistance የምንለው ስለዚህ ጠቅላላ ስናደርገው when a circuit is a series circuit የሆነ ሰርኪዩት ሲሪየስ ሰርኪዩት ከሆነ ቶታል ቮልቴጅ ማለት የእያንዳንዱ ሬዚስተር ላይ ያለው ቮልቴጅ ድምር ውጤት ነው and ቶታል ሬዚስታንስ ወይም ደግሞ R ኢኩቫለንት ወይም ኢኩቫለንት ሬዚስታንስ ማለት የእያንዳንዱ ሬዚስታንስ ድምር ነው በት ከረንት ኮንስታንት ነው እያንዳንዱ ሬዚስተር ላይ ያለው ከረንት ከመጀመሪያው ጀምሮ ተመሳሳይ ነው የሚጨመር የሚቀንስ ነገር የለውም ስለዚህ ሲሪየስ ላይ ይሄን ይመስላል ወደ ፓራላል እናልፋለን ማለት ነው ሬዚስተንስ ፓራላል ሲሆንስ as discussed above when a single bulb in a series light set burn out the entire strings of the light goes dark because the circuit is no longer closed ታዚህ ቀደም እንዳለው እንግዲህ የሆነ ስትሪንግ ወይም የሆነ ገመድ አለ በዛ ላይ እዚህ ጋር አንድ አምፖል አለ አሁንም ሌላኛ ቢኖርና የመጀመሪያው ላይ ቢቃጠል አምፖሉ ቀጣይ ያሉትን መብራት አይችሉም ዳርክ ይሆናል ለምን ካል መንገዱ ሲሪየስ ነው በእቺ አምፖል ላይ ብቻ ብሎ ነው የሚያልፈው ሌላ ማለፊያ የለውም ማለት ነው ኦኬ ስለዚህ ይቺ ተቃጠለች ማለት ኦፕን ሆነ ሰርኪቱ ማለት ነው ሰርኪቱ ኦፕን ሆነ ማለት ደግሞ ዳርክ ይሆናል ላይበራም ማለት ነው ይሄ በሲሪየስ ሰርኪት ጊዜ ነው a wiring arrangement that provide alternative pathway for the movements of the charge is the parallel circuit ሌላኛው ዋይሪንግ አሬንጅመንት ማለት እንግዲህ ገመዱን አሬንጅ የምናደርግበት አሁን እዚህ ጋር አንድ መስመር ነበር የነበረን አይደለ ይሄ ከተቃጠለ ድንገት ብለን ሌላኛ አልተርኔቲቭ ብንወስድ ምን እንላለን ፓራላል ሰርኪዩት እንላለን ቢኮዝ አሁን እዚህ ጋር ተቃጠለ አይደለ በዚህ በኩል ያለው ቢቋረጥም በዚህ በኩል ይጓዛል ስለዚህ ይሄ መስመርና ይሄ መስመር ደግሞ ዲያር ፓራላል ስለዚህ ፓራላል ሰርኪዩት ማለት አልተርኔቲቭ የሆነ ቻርጅ ሙቭ የሚያደርግበት ፓዝዌይ ወይም መንገድ ማዘጋጀት ማለት ነው because current ማለት ሞመንት ኦፍ ቻርጅ ነው ስለዚህ ቻርጁ ከአንድ ቦታ ወደ ሌላ ቦታ የሚጓዝበት ሌላ አልተርኔቲቭ መንገድ አለው ማለት ፓራላል ሰርኪዩት ነው ማለት ነው a parallel circuit is a circuit that has more than one path for the the electric current to flow parallel ስንል እንግዲህ more than one ከአንድ በላይ የሆነ የኤሌክትሪክ ከረንት ፍሎ ማድረግ ወይም መጓዣ መንገድ ወይም ወይ ያለው ወይም ፓዝዌይ ያለው ማለት ነው so ከታች ፊገር አለ the figure shows the arrangements of three resistors joined in parallel with a combination of cells or battery the current branch so that the electrons flow through each of the paths አሁን ወደ ስር እንስል ተመልከቱት ይሄ ሰርኪዩት ይታያችኋል this circuit is the parallel circuit ፓራላል ሰርኪዩት ነው እንደምታዩት R1 R2 R3 ፓራላሊ ነው ጆይን የተደረጉት ወይም ደግሞ ኮኔክት የሆኑት ኦኬ ስለዚህ አሁን እዚህ ጋር ባትሪ ሶርስ አለ ከዛ ከረንት ከፖዚቲቭ ወጥቶ ልክ በR1 ፍሎ ያደርጋል አንደኛው መንገድ በዚህ ነው ሁለተኛ በዚህ መጣና በዚህም ይጓዛል ሶስተኛ በዚህ መጥቶ በዚህ ይጓዛል ስለዚህ ከረንቶች የተለያየ ከረንት ነው በዚህ የሚያልፈው በR1 ላይ የሚያልፈው በአርቱ ላይ የሚያልፈው በአርስ ላይ የሚያልፈው ከረንት ምንድነው የተለያየ ከረንት ነው በተለያየ መንገድ ነው እየተጓዘ ያለው ሲሪየስ ላይ ግን በአንድ መስመር ነው የሚጓዘው
ተመሳሳይ የሆነ ቻርጅ ነው ፑሽ የሚደረገው ማለት ነው። እዚህ ጋር ተመልከቱት። አሁን እዚህ ጋር ተመሳሳይ የሚሆነው ነገር ቮልቴጁ ኤሌክትሪክ ቻርጆችን ፑሽ ለማድረግ የሚያገለግለው ኤሌክትሪካል ኢነርጂ ወይም ቮልቴጁ በአር1 ላይም በአር2 ላይም በአር3ም ላይ ተመሳሳይ የሆነ ቮልቴጅ ነው ያለው ማለት ነው። ኦኬ ከላይ ያጠራን እንምጣ። the bulbs of the decorative light sets what you use in your home are arranged in parallel with each other. bulbs of decorative light ዲኮሬቲቭ ላይት ላይክ እንደ ዲም ላይት አይነት ነገሮች ማለት ነው። በልቦች አሉ ለዲኮሬቲቭ የሚያገለግሉ ማለት ነው። ሜቢ አንዳንድ የሆነ ፕሮግራም ሲኖር ከተማ ላይ ምናምን ጀስት የሚንጠለጠሉ አምፖሎች አሉ ዲኮሬቲቭ የተለያየ ላይት ያላቸው ምናምን። እነሱ ነገሮች አሬንጅ የተደረጉት በፓራላል ነው። በሲሪየስ ቢሆን አንደኛው ከተቃጠለ ለዲኮሬቲቭ ስለሆነ ያው አገልግሎ አንዱ ሊበላሽ ይችላል ወይም በሆነ አደጋ ሊበላሽ ይችላል። ተበላሽ ማለት ሁሉም ጠፋ ማለት ነው። ግን ሁሉም እንዳይጠፋ በፓራላል ይታሰራሉ ማለት ነው። አንደኛው ቢበላሽ ሌላኛው አይበላሽም። thus if one path is broken electron continue to flow through the other path አያችሁ አንደኛው ፓዝ ቢቋረጥ ወይም ቢሰበር ኤሌክትሮኖች በሌላኛው መንገድ መጓዛቸውን አያቆሙም ማለት ነው። አያቆሙም። ቅድም ላይ at the first time መጀመሪያ ግን ስገባ አይታችሁ ከሆነ ቲቪ ለማየት አምፖሎችንም ሪፍሪጅሬተሩንም ሌሎች የኤሌክትሪካል አፕላያንሶችንም ማብራት ካለብን ምን ማድረግ አለብን ወይም ሰርኪቱ ምንድነው ብለን ነበር አይደል? at the first time ያ ሲሪየስ ሲሆን ነው እንግዲህ አንድ መስመር ብቻ ስላለው አንድ ፓስ ብቻ ስላለው ቲቪ ለማየት ግዴታ ምን አበራን? አምፖል አበራን፣ ሪፍሪጅሬተሩን ሁሉ አበራን፣ ሌሎች ኤሌክትሪካል አፕላያንሶች በሙሉ አበራን ወደ ቲቪው ቻርጆች እንዲሄዱ ወይም ኤሌክትሪክ ከረንት ፍሎ እንዲያደርግ ማለት ነው። በዚህ ጊዜ ግን ፓራላል ከሆነ ግን አንደኛው ፓስ ብሬክ ቢያደርግ ወይም ቢበጠስ ወይም ቢሰበር ሌላኛው አልተርኔቲቭ ፓስ ስላለ በዛ በኩል ፍሎ ያደርጋል እንደማለት ነው። adding or removing additional device in one branch does not break the current paths of the other branch. So the device on those branches continue to work normally. አያችሁ አሁን በፓዛችን ላይ የሆነ ነገር ብናስወግድ ወይም ብንጨምር ከረንት ፍሎ ማድረጉን አያቆምም ቢኮዝ አማራጮች ስላሉት ሌላ ብራንች ስላለው። house, school and other buildings are wired using parallel circuit. አያችሁ በቤት ውስጥ ትምህርት ቤቶች ላይ ቢልዲንጎች ላይ እንግዲህ የሚታሰሩ ሰርኪቶች ፓራላል ናቸው። ምክንያቱም ሲሪየስ ከሆነ አንደኛው ነገር ከተበላሸ ሌላውም አብሮ ይበላሻል ማለት ነው። ሲሪየስ ሰርኪት ከሆነ ቀደም እንደነገርኳችሁ በሲሪየስ ከሆነ ቤት ላይ የምንጠቀመው ቲቪ ለማየት ግዴታ ሪፍሪጅሬተር መብራት አለበት፣ ግዴታ ሌሎች አፕሊያንሶች መብራት አለባቸው። ወይም ደግሞ ሪፍሪጅሬተሩን ለማብራት ከፈለግ ቲቪውንም ሌሎች አፕሊያንሶችንም ማብራት ሊጠበቅብን ነው ማለት ነው። ፓራላል ከሆነ ግን አምፖል ብቻ ማብራት ከፈለግን አምፖል ብቻ፣ ቲቪ ብቻ ከሆነም ቲቪ ብቻ፣ ሌላው ኦፍ ቢሆን ችግር የለውም ቢኮዝ የቲቪውም ራሱን በቻለ መስመር ነው የሚጓዘው። የሪፍሪጅሬተሩም የሌሎች አፕሊያንሶችን በተመሳሳይ ማለት ነው። ሶ ዲያግራሙን ድጋሜ ነው። አሁን እንግዲህ ሶርስ አለ እዚህ ጋር ቮልቴጅ ሶርስ ላይ ካሁን ቤታችን ላይ ለምሳሌ ቆጣሪ ነው እንበል። ከቆጣሪው ላይ መጣ፣ በዚህ ከረንት ተጓዘ። ከዛ አንደኛው ይሄ ለምሳሌ ወደ ቴሌቪዥኑ የሚሄደው ነው እንበል። ቴሌቪዥኑ ላይ ራሱን የቻለ ሬዚስተር ምናምን ሊኖረው ይችላል። ኤኒዌይስ ከረንት በዚህ በኩል ያልፋል አንድ ከረንት። ሌላኛ ደግሞ እዚህ ጋር አሁንም እዚህ ጋር ሪፍሪጅሬተሩ ሊሆን ይችላል። ሪፍሪጅሬተሩ አርቱ ላይ ማለት ነው። ኦኬ ከዛ ከረንት በዚህ በሪፍሪጅሬተሩ ላይ ያልፋል። ሶስተኛ ቲቪ ሊሆን ይችላል እዚህ ጋር ወይም አምፖል ማለት ነው። እዚህ ጋር ቲቪ ታል እዚህ ጋር አምፖል ሊሆን ይችላል አምፖል። ስለዚህ በዚህ ይመጣል፣ በዚህ ምን ይላል ያልፋል። ስለዚህ እዚህ ጋር አምፖሉ ላይ ለመድረስ ግዴታ እዚህ ቲቪውና ሪፍሪጅሬተሩ መብራት የለባቸውም፣ ግዴታ አይደለም። ራሱን የቻለ ፓዝ አለው፣ በዚህ ይጓዛል። ስለዚህ የሁለቱ ቢቋረጥ በዚህ ማለፉ አይቀርም፣ የቢቋረጥ በዚህ ማለፉ አይቀርም ማለት ነው። ነገር ግን ቅድም ሲሪየሱ ላይ ስንመጣ እዚህ ጋር የሆነ ችግር ከተፈጠረና ከተቋረጠ ወደዚህ ከረንት አያልፍም ማለት ነው። አያችሁ ለምሳሌ እዚህ ጋር አምፖል ቢሆን አሁን ቲቪው እዚህ ጋር ቢሆን እዚህ ጋር አምፖሉ መብራት አለበት፣ እዚህ ሪፍሪጅሬተሩ መብራት አለበት ቲቪው ላይ ለመድረስ ማለት ነው። ነገር ግን እዚህ ጋር የሆነ ነገር ከተቋረጠ ወደዛ አያልፍም። ምን ከሆነ ሰርኪቱ ሲሪየስ ከሆነ
ፓራላል ከሆነ ግን እንደዛ የሚባል ነገር የለም። ሁሉም በየራሱ መንገድ ነው የሚጓዘው። alright because charge is conserved ማለት neither created nor destroyed አይጠፋም ማለት ነው። the sum of the current in each bulb equals to the current I delivered by the battery እዚህ ጋር ተመልከቱ። ከዚህ ከባትሪው ላይ የሚወጣው ከረንት በእያንዳንዱ ሬዚስተር የሚገባው ከረንት ድምር ውጤት ነው። እዚህ ጋር ለምሳሌ 2 አምፒር ቢወጣ ከባትሪው ወደዚህ ተበታትኖ የሚገኘው ከረንት ድምር ውጤት ነው 2 ማለት ነው። ለምሳሌ እዚህ ጋር 1 እዚህ ጋር ደግሞ 0.5 እዚህ ጋር 0.5 ድምሩ 2 መጣል። ስለዚህ ግዴታ 2 መምጣት መቻል አለበት ከረንቱ ማለት ነው። በምን በፓራላል ጊዜ። ስለዚህ በፓራላል ሰርኪት ጊዜ ከረንት ሳሜሽን ነው እያልን ሳሜሽን። በሲሪየስ ጊዜ ደግሞ ቮልቴጁ ሳሜሽን ነው። ስለዚህ ቮልቴጅ እና ከረንት ተቃራኒ ሊሆኑ ነው አሰላላቸው። በሲሪየስ ከሆነ ከረንት ኮንስታንት ነው፣ ቮልቴጅ ደግሞ ድምር ውጤት ነው። በፓራላል ከሆነ ደግሞ ቮልቴጅ ኮንስታንት ይሆናል፣ ከረንት ደግሞ ሊሆን ነው ድምር ውጤት ሊሆን ነው ማለት ነው። ሶ እዚህ ሁለተኛው ላይ ቢ ላይ የምታዩት ደግሞ ኢኩቫላንት ሬዚስታንስ ሃዝ ዘ ሴም ከረንት። ኢኩቫላንት ከሆነ ዘ ሴም ከረንት አለው። ኢኩቫላንት እዚህ ጋር ኢኩቫላንት ከሆነ ምንድነው ብለናል? ዘ ሴም ከረንት ነው ያለው ኢኩቫላንቱ። ኦኬ ስለዚህ እዚህ ጋር ኢኩቫላንቱ ላይ ያለው ከረንት ማለት እዚህ ጋር I2 ብንለው I2 ማለት ከዚህ I ጋር ተመሳሳይ ነው ይሄ ኢኩቫላንቱ ማለት። ስለዚህ charge is conserved, the sum of the current in each bulb equals to the current delivered by the battery. This is true for all resistors in parallel. ስለዚህ I ማለት I1 plus I2 plus I3 ነው። Therefore, the total current is equals to the sum of the separate current through each branches of the combination. በእያንዳንዱ ኮምቢኔሽን ውስጥ በእያንዳንዱ ብራንች ውስጥ ያሉ ከረንቶች ድምር ነው ከቶታል ከረንቱ ጋር የሚመጣው ወይም ከባትሪው ዴሊቨር ከተደረገው ከረንት ጋር እኩል የሚመጣው። Let Req ወይም equivalent resistance be the equivalent resistance of the parallel combination of a resistor. By applying Ohm's law to the parallel combination of a resistor, you have I ማለት V over Req ነው አይደለ? V over R አይደለ እንደ current። ስለዚህ V over Req but I ማለት ነው I1 plus I2 plus I3 ነው አይደለ? ስለዚህ I1 ማለት ምን ሊሆን ነው? I1 ማለት እንግዲህ V1 over R1 ፕላስ I2 ማለት V2 over R2 I3 ማለት ደግሞ V3 over R3 ሊሆን። አሁን ተመልከቱ። ነገር ግን ቮልቴጃችን በፓራላል ጊዜ ኮንስታንት ነው ጋይስ፣ ኮንስታንት ነው። ያ ማለት R1 ላይ የሚገባውን ቮልቴጅ R2 ላይ የሚገባውን ቮልቴጅ R3 ላይ የሚገባው ቮልቴጅ ደሴም ነው። ስለዚህ ከዚህ ለምሳሌ 10 ቮልት ቢለቀቅ R1 ላይ የሚገባው 10 ነው፣ R2 ላይ የሚገባው 10 ነው፣ R3 ላይ የሚገባው 10 ነው። ተመሳሳይ የሆነ ኢነርጂ ነው የሚያስፈልገው ማለት ነው እዚህ ጋር። ያ ማለት ምን እያልኳችሁ መሰላችሁ? ቤታችሁ ውስጥ ያለው ሰርኪዩት እንግዲህ ፓራላል ነው ብለናል። ቻርጅ ማድረጊያው ላይ ያለው ቮልቴጅ 220 ቮልት ከሆነ ምጣድ የምሰኩበት ላይ ያለው 220 ቮልት ነው። ቲቪውም የሚጠቀመው 220 ቮልት ነው። ሁሉም ቦታ ላይ ያለው 220 ቮልት ነው። ኦኬ ስለዚህ በእያንዳንዱ በቤታችን ላይ ያለው የኤሌክትሪክ እንትኖች ላይ አፕሊያንሶች ላይ ያለው ቮልቴጅ በሙሉ ደሴም ነው። 220 ቮልት የትኛውም ኮርነር ኦፍ ዘ ሃውስ ማለት ነው። በት ሲሪየስ ከሆነ ግን ቮልቴጁ ማለት በእያንዳንዱ ቲቪው ላይም ያለው ሪፍሪጅሬተሩ ላይ ያለው የተለያዩ ቻርጆች ላይ ያለው ምናምን ተደምሮ ከዋናው ከሶርሱ ጋር እኩል ይሆናል ነው። ስለዚህ በዛ ምክንያት ቮልቴጃችን ኮንስታንት ነው ማለት ነው በፓራላል ጊዜ። ይሄ ግልጽ እንዲሆንላችሁ ነው ቤታችሁ ላይ ያለውን ነገር ምነግራችሁ። ቲቪው የሚጠቀመው 220 ቮልት ነው። ምጣድ ላይ ሪፍሪጅሬተር ላይ በጥቅሉ ቤታችን ውስጥ የምንጠቀመው 220 ቮልት ነው ተወስኖ የተሰጠው። ከዛ በላይ ከሆነ ማሽነሪዎች ምናምን ቤት የምንጠቀማቸው ሊቃጠሉ ስለሚችሉ ማለት ነው። ስለዚህ ሂር I1 ማለት V over R ነው። I2 ማለት V over R2 ነው።
ኤንድ v3 ማን ነው i3 ማለት v ኦቨር r3 ነው። እዚህ ጋር አሁን v3 v2 v1 ለምንድን ነው እንደዚህ ያደረግነው? v1 v2 v3 እኩል ስለሆኑ ነው። በምን ጊዜ? በፓራላል ጊዜ። because the potential difference across each bulbs in the parallel arrangement equal the terminal voltage v which equal to v1 plus v1 እኩል ነው v2 እኩል ነው v3 ሶስቶችም ምንድናቸው? እኩል ናቸው። እዚህ ጋር v1 v2 v3 you can divide each sides of the equation by v to get the following equation ስለዚህ እዚህ ጋር አሁን v over r equivalent which is equals to v የጋራ መውሰድ እችላለሁ v into ብዬ 1 over r1 plus 1 over r2 እያልኩ እስከፈለኩት r ድረስ መደርደር እችላለሁ። ስለዚህ እቺ v እዚህ ጋር ካለችው v ጋር ትጣፋለች። ከዛ 1 over r equivalent አትቀርም 1 over r equivalent which is equal to 1 over r1 plus 1 over r2 plus 1 over r3 ስለዚህ በፓራላል ጊዜ ኢኩቫለንት ሬዚስታንስ ማለት ይሄ ነው። በሲሪየስ ጊዜ ከሆነ ግን r total which is equal to r1 plus r2 plus r3 ነው። so parallel describes two or more components of the circuit that provide a separate conducting path for the current because the components are connected across the common points of or junction. A parallel circuit has more than one path for the current to flow. parallel ማለት እንግዲህ current flow የሚያደርግበት የተለያዩ ፓዞች አሉት እንደማለት ነው። ስለዚህ ጠቅለል ስናደርገው በሲሪየስ ጊዜ current ኮንስታንት ነው። ቮልቴጅ እና ሬዚስተር ደግሞ የእያንዳንዱ ድምር ውጤት ነው። r ኢኩቫለንት ማለት r1 plus r2 plus r3 ነው። v ቶታል ማለት v1 plus v2 plus v3 ነው። በፓራላል ጊዜስ current ተመሳሳይ ነው። አይ ሚን current የእያንዳንዱ ድምር ውጤት ነው ማለት ነው። የእያንዳንዱ ድምር ውጤት ነው። and ቮልቴጅ ደግሞ ኮንስታንት ይሆናል። v1 ከv2 ከv3 ጋር ተመሳሳይ ይሆናል። ሬዚስታንስ ደግሞ ሪስፕሮካሉን ነው የምንጠቀመው 1 over r ቶታል ወይም ሬዚስታንስ r ኢኩቫለንት which is equal to 1 over r1 plus 1 over r2 plus 1 over r3 እያለ ይቀጥላል ማለት ነው። thus the reciprocal of the equivalent resistance of the group resistance joining parallel is equal to the sum of the reciprocals of the individual resistance. reciprocal ስንል 1 over form ማለት ነው። an extension of this analysis showed that the equivalent resistance of two or more resistors connected in parallel can be calculated using the following equation. ስለዚህ 1 over r equivalent ማለት 1 over r1 plus 1 over r2 plus 1 over r3 plus 1 over rn ድረስ ይቀጥላል ማለት ነው። ሶ መሳሳት የሌለባችሁ ነገር እዚህ ጋር ስትሰሩ r total which is equal to 1 over r1 plus 1 over r2 እያላችሁ መሄድ የለባችሁም። r total ወይም r equivalentም 1 over r equivalent መባል መቻል አለበት። 1 over r equivalent ከዛ ካልኩሌት አድርጋችሁ ከጨረሳችሁ በኋላ ትገለብጡታላችሁ። ምሳሌ ስለሚኖር ችግር የለውም። example 4.8 in the circuit shown below find the equivalent resistance the current through each resistance ይላል። ይሄን እንግዲህ እዩት እዚህ ጋር as you see this figure is connected in series እዚህ ጋር እንግዲህ series የሆነ circuit diagram ነው ያለው። circuit diagram for resistor connected in series. Look, first 5 ohm, 12 ohm, 3 ohm and 4 ohm. ስለዚህ ስንት ሬዚስተሮች አሉ? 4 ሬዚስተርስ። then እዚህ ጋር ፖቴንሻል ዲፈረንሳችን 12 ቮልት ነው። then ከፖዚቲቭ ተነስቶ ልክ እንደዚህ current flow ያደርጋል ማለት ነው። so what is the required one? The equivalent resistance RQ B the current through each resistance. ስለዚህ እንዴት እንደምንሰራ ተመልከቱ። ጊቭናችን R1 12 ኦሆም፣ R2 3 ኦሆም፣ R3 4 ኦሆም፣ R4 5 ኦሆም and V ደግሞ 12 ኦሆም። እዚህ ጋር R1 R2 R3 ምናምን የሚለውን በቅደም ተከተል ማስቀመጥ ትችላላችሁ። R1 R2 R3 R4 ብሎ እዚህ ጋር ድንገት ነው። ለምሳሌ R1 ብሎ 12 ያደረገው መሃል ላይ ያለው ማለት ነው። R2 ብሎ 3 ያደረገው እዚህ ጋር ያለውን then R3 ብሎ ደግሞ እዚህ ጋር ከዛ R4 ያደረገው የመጀመሪያውን ነው። እሱ ችግር የለውም።
ችግር የለውም። በሚሰጣቸው ጊዜ አሯን አርቱ እየተባለ ራሱ ይሰጣቸዋል። አሯን ይሄን ያህል ምናምን ተብሎ ማለት ነው። the required quantities are RQ equivalent resistance and I ነው የተጠየቀው። I in each resistance እያንዳንዱ ላይ ማለት ነው። እያንዳንዱ ላይ ያለው I እያንዳንዱ ላይ ያለው ቶታሉ አንድ አይነት ነው ጋይስ ቢኮዝ ሲሪየስ ስለሆነ በሲሪየስ ጊዜ I ማለት ከI1 ጋር እኩል ነው፣ ከI2 ጋር ከI3 ከI4 ጋር እኩል ነው። ስለዚህ I ነው መፈለግ የሚጠበቅብን ማለት ነው። ሶ የመጀመሪያው ኢኩቫለንት ሬዚስታንስ ስትሰራ R ኢኩቫለንት ማለት R1 + R2 + R3 + R4 ስለዚህ 5 + 12 + 3 + 4 እናደርጋለን። ስለዚህ ቶታሊ ሲደምሯቸው 24 ኦህም መጣ። ሶ በዚህ ሰርኪዩት ላይ ያለው ቶታል ሬዚስታንሱ ስንት ነው? 24 ኦህም ነው። 24 ኦህም 24 ኦህም ከሆነ ከረንቱን ፈልጉ። ከረንት ማለት I አይደለ? I which is equal to V/R ብለን ነው የምንሰራው። V/R V ስንት ነው? 12 R ስንት ነው? 24 ስለዚህ V/R which is 12/24 ኦህም that is 0.5 አምፒር ይመጣል። እዚች ጋር ግን ተመልከቱ V/R which is equal to V/R1 ይላል አይደል? ከረንቱ ተመልከቱ ይቺ እዚች ጋር ስህተትም ነች ማለት ይቻላል። ቢኮዝ ለመሰላችሁ ተኩት እስቲ R እና R1 እኩል አይደሉም። R1 ስንት ነው ያልነው? R1 ማለት 12 አይደለ? ስለዚህ 12 ሲካፈል ለ12 አንድ ነው የሚሆነው እንጂ 24 አይመጣም። ስለዚህ እናጥፉት። ኦኬ ምን ማለት ነው የምንችለው? 5 ኦህም ላይ ያለውም 0.5 አምፒር ነው። 12 ኦህም ላይ ማን ነው 12 ኦህም ሬዚስተር ላይ ያለውም 0.5 ነው። 3ም ላይ 0.5 ነው። 4ም ላይ 0.5 ነው የምንለው። ስለዚህ በአጠቃላይ በዚህ በሰርኪዩቱ ላይ ያለው ከረንቱ 0.5 አምፒር ነው። ኦልራይት ስለዚህ በዛው መስራት እንችላለን። እያንዳንዱ ላይ የሚገባውን ቮልቴጅም ካልኩሌት ማድረግ እንችላለን። እያንዳንዱ ላይ ቢኮዝ ከረንቱን አውቀናል። እያንዳንዱ ሬዚስተር አለን። ስለዚህ የመጀመሪያው ስንት ይመጣል መሰላችሁ? 0.5 ሲባዛ በ12 6 ይመጣል። 0. ሲባዛ በ3 1.5 ይመጣል። 0.5 ሲባዛ በ4 2 ይመጣል። 0.5 ሲባዛ እዚህ ጋር 4 ይሏል በ5 ከዛ አጠቃላይ ስንት ይመጣልና 12 ይመጣል ድምሩ። ስለዚህ እንደዛ እያደረግን መስራት እንችላለን አልተጠየቅንም እንጂ ማለት ነው። ኔክስት ኤግዛምፕል አይ ቲንክ የመጀመሪያው ኤግዛምፕል ግን ግልጽ እንደሆነላችሁ ተስፋ አደርጋለሁ። ሲሪየስ ነው። ሬዚስተሩን ከፈለግን ቶታል መደመር ነው። ከረንቱን ከፈለግን ይሄን የደመርነው ሬዚስተር እንዳለ ሆኖ 12 ሲካፈል ለዚህ ለቶታሉ ነው የምናካፍለው። እሺ ቀጣይ የተሰጠን ደግሞ ፓራላል ነው። in the circuit shown in the figure below find the equivalent resistance in the current through the battery and each resistance። አሁን ተመልከቱ ይጠይቅን የመጀመሪያው R ኢኩቫለንት ነው። ሁለተኛ ከረንት በሁለት አይነቱ ተጠይቋል። አንደኛ ባትሪው ላይ ያለው፣ ሁለተኛ እያንዳንዱ ሬዚስተር ላይ ያለው ከረንት። ስለዚህ መጀመሪያ ጊቭን ነው የምንዋጣ። እንደምታዩት እንግዲህ ፓራላል ሰርኪዩት ነው። የመጀመሪያው ላይ 6 አለ፣ ከዛ 12 ከዛ 12 አለ። ቮልቴጃችን ደግሞ ፖቴንሻል ዲፈረንሳችን 12 ቮልት አለ። ዴን ጊቭናችን እንግዲህ R1 12 ነው፣ R2 12 ነው፣ R3 6 ብሎታል ኤንድ V ደግሞ 12። ሶ የተጠየቅነው እንግዲህ ኢኩቫለንት ሬዚስታንስ ስለሆነ ፓራላል ስለሆነ 1/RQ which is equal to 1/R1 plus 1/R2 plus 1/R3 እያልን እንቀጥላለን ማለት ነው። ይሁት እንደምታዩት እዚህ ጋር የተጠየቅነው R ኢኩቫለንት እና ከረንት ነው። ሶ the three resistors are in parallel combination. So 1/R equivalent which is equal to 1/R1 plus 1/R2 plus 1/R3 ስለዚህ 1/12 plus 1/12 plus 1/6 ስንት መጣ? 1/3 መጣ። 1/3 ማለት እንግዲህ 1/R ኢኩቫለንቱ ነው። ሶ እንገለብጠዋለን። R ኢኩቫለንት ማለት 3/1 ይሆናል ማለት ነው። 3 መገልበጥ አለባችሁ። ገባችሁ? ይሄንንም ሲገለብጡ እዚህ ጋር ይሄን ሲገለብጡ ይሄንንም አብራችሁ መገልበጥ አለባችሁ። መሳሳት የሌለባችሁ ነገር። አሁን R ኢኩቫለንት እኩል ነው 1/3 ብሎ የሚሰጥ ሰው አለ ወይም ብሎ የሚመልስ ሰው አለ። እንደዛ አይደለም። 1/R ነው 1/3 የመጣ እንጂ R ኢኩቫለንቱ አይደለም። R ኢኩቫለንቱ ግን የዚህኛው ተገላቢጦሽ ነው። ኦኬ እንደምታዩት አሁን
R equivalent over 1 አለኝ እዚህ ጋር 3 over 1 አለኝ። ምን አረኩት? 1 over R equivalent የሚለውን ገልብጨው ነው 1 over 3 የሚለውን ገልብጨው ነው ይሄንን ማለት ነው። ስለዚህ መገልበጥ አለበት። therefore the equivalent resistance would be less than the smallest resistance as expected. ኢኩቫለንቱ ምን ሆነ? ኢኩቫለንት ሬዚስታንሱ ምን ሆነ? በፓራላል ጊዜ ያንሳል። እሺ በፓራላል ጊዜ ያንሳል ኢኩቫለንቱ ከእያንዳንዱ። በሲሪየስ ጊዜ ደግሞ ኢኩቫለንቱ ይበልጣል ከእያንዳንዱ። ለምን መሰላችሁ? አሁን እዚህ ጋር የእያንዳንዱ 12 12 6 ነው አይደል? እያንዳንዱ ኢኩቫለንት ቶታል ድምሩ ግን 3 መጣ። ከእያንዳንዱ ራሱ አነሰ ማለት ነው። በሲሪየስ ቢሆን ግን እያንዳንዱ ከቶታሉ ያነሱ ናቸው። ያ ማለት ሲሪየስ ቢሆን ኑሮ 12 ሲደመር 12 ሲደመር 6 24 30 ይመጣ ነበር አይደል? ስለዚህ 30 ከእያንዳንዳቸው ይበልጣል። በፓራላል ከሆነ ግን ከእያንዳንዳቸው ያነሰ ነው ማለት ነው። ከ12ም ያነሰ ነው 3 ከ6ም ያነሰ ነው። ኦኬ ቢ ከረንት ነው የምንፈልገው። ከረንት አይደለ? ከረንት ከሶርሱ የሚወጣውንና በእያንዳንዱ የሚያልፈው። ስለዚህ from Ohm's law I which is equal to V over R equivalent ቪያችን ስንት ነው? ቪያችን 12 ነው። R equivalent ስንት መጥቷል? 3። ስለዚህ 4 መጣለን ማለት ነው። ከረንታችን ስንት ነው? 4 አጠቃላዩ ማለት ነው። አጠቃላዩ ማለት እንግዲህ የተጠየቀው ምን ስለሆነ the current through the battery ስለሚል the current through the battery 4 አምፒር ነው። 4 አምፒር ነው። እሺ since the voltage constant in parallel connection ቪያችን ምንድነው ማለት ነው? ኮንስታንት ነው። ስለዚህ I1 ማለት V over R1 12 ሲካፈል 12 1 ይመጣል። መጀመሪያው ምን ላይ? ሬዚስተር ላይ። ሁለተኛው ሬዚስተር ላይ I2 ማለት ነው። I2 V over R2 that is 12 over 12 1 መጣ። ሶስተኛው ላይ V over R3 ቪያችን ስንት ነው? 12 ሬዚስተር 3 ስንት ነው? 6 12 ሲካፈል ለ6 ስንት ይመጣል? 2 ሶ ቶታሊ ደምሩት እስኪ 2 ሲደመር 1 ሲደመር 1 4 አይመጣ። ስለዚህ እኩል መጣ ከቶታሉ ጋር ማለት ነው። ሶ በፓራላል ጊዜ ከረንት ማለት እንግዲህ እያንዳንዱ ከረንት ድምር ነው። I total which is equal to I1 plus I2 plus ማን ነው ፕላስ I3 ስታደርጉት 1 plus 1 plus 2 4 ይመጣል እንደማለት ነው። አይ ቲንክ የተረዳችሁኝ ይመስለኛል። የሚከብድ ነገር የለውም። እዚህ ጋር ቪ እያልን የተጠቀምነው 12 ኦህም ላይ ያለውን ቮልቴጅ ተመሳሳይ 12 ነው። 12 ኦህም ላይ ያለውም እዚህ ጋርም ተመሳሳይ 12 ነው። በስድስቱም ላይ ያለው 12 ነው ማለት ነው። ስለዚህ 12 ቮልት ማለት እዚህ ጋር የሚገባው እዚህ ጋር የሚገባው እንደነገርኳችሁ ቤታችን ላይ ያለው በእያንዳንዱ በቴሌቪዥኑም በሉት በሬፍሪጅሬተሩም በሉት በቻርጀሮችም በምኖችም ያለው 220 ቮልት ነው ብለናል። ስለዚህ ወደዚህ የሚገባው በዚህ ኬዝ 12 ነው፣ በዚህ ኬዝ 12 ነው፣ በዚህ ኬዝ 12 ነው። ሶ ተመሳሳይ ነው ማለት ነው። ከረንታችን ደግሞ ምን ይላል? ይለያያል። እንደ ሬዚስተሩ ማለት ነው። እንደ ሬዚስተሩ ይለያያል። ትንሽዬ ሬዚስተር ካለው ሃይ የሆነ ከረንት ፍሎ ያደርጋል። ለምሳሌ ስድስተኛው ሬዚስተር ላይ ወይም ስድስትን የተጠቀምንበት ሬዚስተር ላይ እንደምታዩት 2 አምፒር ሆነ። 12 ሬዚስተር ላይ ያለው ደግሞ 1 ሆነ። ስለዚህ ሬዚስተሩ ሲቀንስ ከረንታችን ይጨምራል። ከረንት ነው ሬዚስተር ሲጨምር ከረንት ይቀንሳል ማለት ነው። ቫይስ ቨርስ ናቸው ሁለቶቹ ተቃራኒ ስለሆኑ ማለት ነው። ኦልራይት እሺ ስለዚህ በዚህ መልኩ መረዳት ያስፈልጋል። On the other hand, resistor in the circuit may be connected in varieties of series parallel combination. The general procedure for analyzing circuits with different series parallel combination of a resistor is to find the voltage across the current through the various resistance as follow. እንግዲህ አሁን እስካሁን ስናይ የነበረው እያንዳንዱ ኢንዲቪዥዋል ነው። ፓራላል ከሆነ ፓራላል፣ ሲሪየስ ከሆነ ሲሪየስ። ግን ደግሞ አንዳንድ ጊዜ ሲሪየስንም ፓራላልንም የያዘ እናገኛለን ማለት ነው። የመጀመሪያው start from the resistor combination farthest from the voltage source and find the equivalent series and parallel resistance። የመጀመሪያ እንግዲህ ከቮልቴጅ ሶርሱ farthest የሆነው በጣም ሩቅ የሆነው ነው የምንሰራው። ከሶርሱ በጣም የራቀውን ያ ማለት ሜቢ ከስር ካለ
ያ አለ እዚህ ጋር ለምሳሌ በሲሪስም በሁለቱም የተያያዘ እናየዋለን። ስለዚህ ሩቅ የሆነውን እንሰራለን። ከዛ reduce the current until there is a single loop with one total equivalent resistance one total equivalent resistance እስኪመጣል ድረስ ከረንቶችን ሪዲዩስ እያደረግን እንመጣለን። ሶስተኛ find the total current delivered to the reduced circuit using Ohm's law። አሁን ሜቢ እነዚህ ስቴፖች ካልገቧችሁ በምሳሌው ስንሰራ የበለጠ ይገባቸዋል። expand the reduced circuit in reverse orders of above steps to find the current and voltage from the resistor in each step ይላል። ምሳሌ እስኪ አሁን እዚህ ጋር ወደ 4 የሚደርሱ ስቴፖች ተነግረውናል። ሜቢ ስቴፑን በደንብ ዲቴል ቀስ እያላችሁ ካልሆነ ላይገባችሁ ይችላል። ግን እዚህ ጋር ቀላል በሆነ መልኩ ምሳሌውን መረዳት ትችላላችሁ። ምሳሌ 4.10 ነው። find the equivalent resistance and current across 4 ohm resistor shown in the figure below። ምን ፈልጉ? equivalent resistance and the current are across 4 resistance for resistor እዚህ ጋር ያለችውን ከረንት ፈልጉ። አራተኛው ላይ 4 ኦህም አለው ላይ እና ደግሞ ኢኩቫለንት ሬዚስታንሱ ማለት አጠቃላይ የሶስቱንም ፈልጉ ነው የሚለው። ስለዚህ R1 ስንት ነው? 4 ኦህም፣ R2 5፣ R3 9 and ቮልቴጃችን 6። you want to find the voltage the value of R equivalent and I. Since the 5 ohm and 9 ohm resistors are connected in parallel በፓራላል ስለሆኑ የተሰሩ እነሱን ቀድመን እንሰራለን ማለት ነው። ኦኬ ወይም ደግሞ ፋርደስት ስለሆነ ልክ እንደዚህ ነው ከረንት የሚያልፈው አይደለ? እንደዚህ ብሎ ነው የሚጓዘው። ስለዚህ ከዚህ ርቆ የሚገኘውም ይሄ ነው። ርቆ ባይገኝም መጀመሪያ ፓራላሉን እንሰራለን ጋይስ፣ ፓራላሉን እንሰራለን። ስለዚህ 1/r ፓራላል የፓራላሉ ማለት ነው which is equal to 1/r2 plus 1/r3። ስለዚህ 1/5 plus 1/9 that is ስንት ይመጣል? 14/45። ስለዚህ r ፓራላል ማለት 45/14ኛ ነው። ገልብጡት። 45/14ኛ ማለት ደግሞ 3.21 ኦህም መጣ። 3.21 ኦህም። ስለዚህ 3.21 ኦህም እና 4 ደግሞ ምን ሆኑ? ሲሪየስ ሆኑ ማለት ነው። የዚህ ድምር ልክ እንደዚህ ባገናኘው ይህንን ብደልተው ቢኮዝ ስለደመርኩት ኦልሬዲ እዚህ ጋር ስንት አለኝ? እዚህ ዝግዛግ ላርግና 3.21 አለኝ ማለት ነው። ስለዚህ 4 እና 3.21 ሲሪየስ ሆኑልኝ። now the 4 ohm and the r parallel resistor are connected in parallel ሳይሆን in series ነው የሚያዙት። therefore series ስለሆኑ ደግሞ r ኢኩቫለንታችን 4 + r ፓራላል 4 ሲደመር 3.21 እኩል ነው 7.21 ይመጣል ማለት ነው። እዚህ ጋር ፓራላል የሚለውን ደልቱና ሲሪየስ በሉት። ቢኮዝ እዚህ 4 አለ እዚህ 3.21 አለ ሲሪየስ ሆነ። ሲሪየስም ስለሆነ ነው እንዲቀጥታ የደመርነው። ኦልራይት። ስለዚህ አር ኢኩቫለንታችን አጠቃላይ እዚህ ውስጥ ያለው ሬዚስተራችን ያለው ጠቅላላ ሬዚስታንስ ስንት ነው? 7.21 መጣ ማለት ነው። የሬዚስታንሳችንን ጉዳይ በዚህ ፈታን። ከዛ ከረንት the current across 4 ohm አይደለም የሚለው 4 ohm እዚህ ጋር ያለው ማለት ነው። ኦኬ አይ ማለት እንግዲህ V/R ነው። V/R ኢኩቫለንት ማለት እንግዲህ 6 አልቪያችን ሲካፈል ለ7.21 ስንት ይመጣል? 0.83 0.83 ማለት እዚህ ጋር ያለው ከረንት ነው። 0.83 ማለት እዚህ ጋር ለ5ም ለ9ም የገባው ነው። ለሁለት ይካፈሉታል ይሄን። ኦኬ 0.83ን ለሁለት ይካፈሉታል። ግን በአንድ ላይ ሲሆኑ የ3.21 0.83 ነው የሚመጣው። This equivalent to the value of the current across 4 ohm resistance at the 4 ohm resistance connected in parallel with R parallel። ስለዚህ 0.83 አምፒር ማለት ለአራተኛው ሬዚስተርም
እንዲሁም ደግሞ ለ5 እና ለ9 በጋራ አስፈላጊ ከሆነ 5 ላይ ያለው ከረንት ስንት ነው? 9 ላይ ያለው ከረንት ስንት ነው? ካልኩሌት ማድረግ ይቻላል ተተጠየቅን ማለት ነው። ከዚህኛው ጋር አንድ አይነት አይደለም። ስለዚህ ፓራላል ኤንድ ሲሪየስ ሰርኪዩት ሲሰጠን ልክ እንደዚህ አድርገን ነው የምንሰራ ማለት ነው። ሜቢ እዚህ ጋር ካስፈልጋችሁ ሂንት ልስጣችሁ እንዴት እንደሚሰራ። 5ኛው ኦህም እና 9ኛው ኦህም ላይ ያለውን ከረንት ለመስራት መጀመሪያ ቮልቴጁ እያንዳንዱ ላይ ያለውን ቮልቴጅ እናዋጣለን። አሁን እዚህ ጋር ያለው እንግዲህ ሲሪየስ ስለሆነ ካልኩሌት አድርገን 4 እና 3.21 ሲሪየስ ስላደረግ ነው። በሲሪየስ ሰርኪዩት ጊዜ ቮልቴጅ ምንድነው? የተለያየ ነው አይደለ? ስለዚህ እዚህ 4ኛው ላይ ያለውን ቮልቴጅ እንሰራለን። 4ኛው ማለት 4 ሲባዛ በ0.83 አድርገን ምን እናገኛለን? ቮልቴጅ እናገኛለን። እዚህ ጋር 4 ሲባዛ ካልኩሌተር ላድርግና ልንገራችሁ 4 ሲባዛ በ0.83 አይደለ? 3.32 ቮልት እቺ ጋር የምትመጣው 3.32 ቮልት ይመጣል። እቺ ጋር 3.32 ቮልት መጣ ማለት እዚህ ሁለቶች ላይ ያለው ቮልት ደግሞ ከ6 ላይ ሲቀነስ 3.32 ሲቀነስ 6 2.68 ይሆናል እዚህ ጋር ያለው ማለት ነው። 2.68 5ኛውም ላይ ያለው 2.68 ነው። እዚህ ጋርም ያለው 2.68 ነው። ስለዚህ 2.68 ሲካፈል ለ5 የምናገኘው ከረንት አለ። 2.68 ሲካፈል ለ9 የምናገኘው ከረንት አለ። ማን ነው? ያ ከረንት አለ። አሁን 2.68 ሲካፈል ለ5 0.536 ነው እዚህ ጋር ያለው ከረንት 0.536 አምፒር። ኦኬ አሁንም ለ9 ስናካፍለው ደግሞ 0.298 አምፒር 0.298 አምፒር። አያችሁ እንደዚህ እያደረግን መስራት እንችላለን። ታትማች የሚከብድ ነገር የለውም እላችኋለሁ። ሶ ጋይስ እዚህ ጋር እንግዲህ ጠቅለል እናድርገውና እንጨርሰው። ሬዚስተር ኢን ሲሪየስ ኤንድ ፓራላል ከረንት ከሆነ በሲሪየስ ጊዜ ኮንስታንት ነው። ደሴም ኢን ኢች ሬዚስተር ነው። ፓራላል ከሆነ ደግሞ እያንዳንዱ ድምር ውጤት ነው። ፖቴንሻል ዲፈረንስ ከሆነ በሲሪየስ ጊዜ እያንዳንዱ ድምር ውጤት ነው። ኢኩቫለንት ሬዚስታንስም እያንዳንዱ ድምር ውጤት ነው በሲሪየስ ጊዜ። በፓራላል ጊዜ ስንመጣ ቮልቴጅ ኮንስታንት ነው። ሬዚስታንስ ደግሞ ሪሲፕሮካል ድምር ውጤት ነው። ኦኬ ሪሲፕሮካል ሳም ኦፍ ዘ ሬዚስታንስ ነው የሚሆነው። 1/r ኢኩቫለንት እኩል ነው 1/r1 + 1/r2 + 1/r3 ነው። ዳትማች የሚከብዳችሁ ነገር የለም። ሜቢ ከከበዳችሁ እንደዚህ አይነት ኮምባይን የተደረገ ሲሪየስ እና ፓራላል ባንድ ላይ ሲመጣ እንዴት እንደሚሰራ ነው ሊከብዳችሁ የሚችለው። እሱም ቀላል ነው። ሜቢ የሚከብዳችሁ ከሆነ ኮሜንት ሴክሽን ላይ አሳውቁኝና በዋይት ቦርድ በደንብ አድርጌ ላስረዳችሁ እችላለሁ። በኖርማል ፌስ ቱ ፌስ ቪዲዮ ማለት ነው። ሶ ጋይስ ይህን ይመስል ነበረ። በሚቀጥለው በሌላ ክፍል እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባባይ